ይሄ የልማድ ኃጢአት የለመድነው የፈቲው ኃጢአት ሊናገሩት ቅዱስ ጳውሎስ ብሎት የለ ምኑን እናገረዋለሁ? ሊናገሩት የሚያሳፍር ወጣቱ የተለከፈበት ብዙ ኃጢአት አለ። ከግብረ ሰዶም የማይተናነስ በብዙ መቼስ ካህን ማለት ካህን መሆን የማያሰማው የለም። ብዙ ነገር አለ። ያንን ከዚያ ነፃ መውጣት የምትችሉት ሁላችሁም እስኪ ያንን በሉት። የቱን? ያን የምታውቁትን መገላገል የምትችሉት እኮ የሚያዳክም አጽናኝ ነው። ዕዳ የሚያሸክም አጽናኝ፣ የሚያዝለፈልፍ አጽናኝ ነው እና ጤዛ ነው። ሁሉን ነገር ናቁት ቆይቶ ከዚያስ ይህንን ኃጢአት ሰራሁት ከዚያስ ስትሉ ከዚያማ ዕዳ፣ ከዚያማ ሸክም፣ ከዚያማ ብቸኝነት፣ ከዚያማ ትካዜ፣ ሰቆራር፣ አስጸያፍነት ሰቆራረ ኮንክሙኒ እንዳለ እግዚአብሔር አስጸያፊዎች ሆናችሁብኝ እንዳለ እግዚአብሔር መጠጊያ እስኪያጣ ድረስ ማለት ነው። ክቡር የሰው ልጅ ተዋርዶ የኃጢአት የሸቀጥ መራገፊያ ሲሆን ነግሬያችኋለሁ። ክብራችሁን ጠብቁ። እውነቴን ነው። ለምን መሰላችሁ? ክብራችሁን ጠብቁት። አዛኝን በጣም ክቡር እንደሆናችሁ አስቡ። በጣም ክቡራንን። እውነቴን ነው። ሰውን ቢወደው እኮ በግ ነው የሚያርድለት። እግዚአብሔር እኮ እኛን የማክበሩ ምልክት ራሱን ንጹሕ የተወደደ መስዋዕት አድርጎ ማቅረቡ ነው። አምላክ የተሰዋልኝ ነኝ ብላችሁ አስቡ። ለራሳችሁ ክብር ስጡት። ከፍ ብላችሁ አስቡት። የእናንተ ልካችሁ ሸማኔ የሰራው ልብስ አይደለም። ፋብሪካ የመረተው ኮትና ሱሪ አይደለም። የኛ ልካችን ምንድነው ካላችሁኝ ፀሐይ ጽድቅ ኢየሱስ ክርስቶስን መልበስ ነው። የኛ ልካችን እኮ ቤቶችን መገንባት ማነጽ አይደለም። እኛ በብርሃን ቤት መኖር ነው። የኛ ልካችን ከዘመዶቻችን ጋር ተደራጅተን መንደር አበጅተን ጎርጥ ለይተን ክልል ከልለን ወረዳ አበጅተን የራሳችንን ባለስልጣኖች ሹመት መኖር አይደለም። የኛ ዘመዶቻችን የማይደክሙ የማይንቀላፉ የማይራቡ ሚካኤል ገብርኤልና ሩፋኤል ናቸው። እስቲ ወደዚህ ከፍ ብላችሁ አስቡ። ከፍ ወዳለ ዝምድና፣ ከፍ ወዳለ ልብስ፣ ወደ ልልና ሃይማኖት ከፍ በሉ። ከፍ ስንል ዓለምን ዝቅ ማድረግ የምንችልበት አይን እናገኛለን። ኋላ ተማረችና ከስተቷ ሌላ ብልሃት ዘየደች። የለም ደስታዬ ማሩን እያሳጣኝ ነው። እስቲ በሉ አንድ ጊዜ በሉ ምኑን እያሳጣኝ ነው? ስትፈነጥዙ እኮ ማር ያጣችሁ ብዙዎች አላችሁ። የማይገባችሁን ስትዘሉ እውነተኛውን ደስታ አጣችሁት። የሽንገላ ደስታ ቋጥራችሁ የቀራችሁ እንደዚህ ይሄ ዳንኪራው፣ ጭፈራው፣ ስካሩ፣ ሆዱ ይሄ እንደው መጃጃጡ እንደው በሴቱም በኩል ራቁትን መሄዱም ጭምር የጉጅልነት እኮ ነው። እብደት ማለት ነው። እኔ እንደው እመቤቴን አሁን ራቁታችሁ የምትሄዱት ሴቶች እብድ ነው የምትመስሉ። እብድ ዱሮ እገሌ አብዶ ሲባል ማስረጃ ከተባለ ጨርቁን ጥሎ ነበር የሚባለው። አሁን ደግሞ ዛሬ እነገሊት ሰልጥነው ማስረጃ ጨርቃቸውን ጥለው እንዴ ነውር አይደለም እንዴ? እብደት ስልጣኔ የሆነበት ዘመን አይደረስ ነው ማምለክ አይደረስ እኮ ነው። ይሄ ነው ጤዛ መላስ። እንደ ድንግል ማርያም ከእግር ጥፍራችሁ እስከ ራስ ጠጉራችሁ ለብሳችሁ እንዴው ተጀራገዱበት ተብላችኋልስ? ቆንጠል እያላችሁ ጤዛ ማለት ይሄ ነው። ፈረንጆቹ ደግሞ ጤዛውን ያለሷችኋል እንጂ ማሩን አያቀምሷችሁም። ኃጢአቱንና ጅልነቱን ያስተምሩናል። ስልጣኔያቸውን እኮ አይነግሩንም። እንዴት ሀብታም እንደሚሆኑማ አይነግሩም። እንዴት ጅል እንደሚኮን ግን ይነግሯችኋል። እናንተ ጤዛውን ትለሳላችሁ። ወጣቱ ይሄን የተሸወደ ከርከቤዴል የዚህ ዘመን ትውልድ ምሳሌ ናት። ይቺ ከርከቤዴል በባህር ውስጥ እየኖረች ውሃ ሲጠማት ግን ጤዛ ትልሳለች። የዚህ ዘመን ሰው እንደምታውቁት ባህር የሆነ ዕውቀትን ትቶ ጤዛ ይልሳል። እኔ እንቅጩን ለመናገር ማለት ነው መጽሐፍ ቅዱስ አንብባችሁ ያላገኛችሁትን ሰላም ፌስቡክ አንብባችሁ ልታገኙ ስትሮጡ የምታድሩ ትኖራላችሁ እኮ። ማታም ፌስቡክ እያያችሁ ትተኛላችሁ። ማለዳም ተናስታችሁ ምን ተወርቶ ይሆን ብላችሁ ታያላችሁ። በቃ ስትባክኑ አድራችሁ ስትባክኑ መዋል። ከእግዚአብሔር ያላገኛችሁት ሰላም ከዓለም አይገኝም። የንጉሥ ልጅ ስትሆን ምን ያከሳል በሉ እስኪ ሁላችሁ አንድ ጊዜ። የንጉሥ ልጅ ስትሆን በሉ ምን ያከሳል? ማን ነው እንደዚህ የተባለው? አምኖን ነው። የንጉሡ የዳዊት ልጅ ሆኖ በዝሙት ምክንያት ከስቶ ውሎ ያድር ነበረ። በአባት ቤት ሁሉ ሞልቶ ምን ያከሳል? ከዳዊት ቤት ምን ጠፍቶ ነበረ? ወደ ራሴ ላምጣውና ወደኛ ቤት ይምጣና የንጉሥ የእግዚአብሔር ልጅ ስትሆኑ ምን ያከሳችኋል? የሰላማዊ ልጆች ሆናችሁ ለምን ትታወካላችሁ?
ለምንድን ነው የተቸገራችሁት? ባለጸጋ አምላክ እያላችሁ፣ ባለጸጋ እናት እያለቻችሁ፣ ሰፊ ሀገር እያለን መንግስተ ሰማያት የማይደክሙ ጠባቂዎች እያሉን መላእክት ለምንድን ነው የደከምከው? ኃጢአታችን አያደከመን እንደምታውቁት ማለት ነው። ስለዚህ እግዚአብሔር ሰዎች ጤዛ አትላሱ። ሁላችሁ ጥቂት ኃጢአታችሁን ብትታገሱ ብዙ ሰላም ታገኛላችሁ። ንግድ ነው። ንስሐ መግባት ማለት ንግድ ማለት ነው። ንግድ ማለት ጥቂት ብር አውጥቶ ብዙ ማትረፍ አይደለም። ጥቂት ኃጢአታችን ትተን